በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 22 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳና በሚባል ሀገርም ቤተክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚህ ቀን ቤተክርስቲያኒቱ የከበረችበት ዕለት የዚያች ሀገር ኤጲስቆጶሳት አርኬላዎስም ምስክር የሆነበት ዕለት በሰላም አደረሳችሁ አደረሰን። ይህ መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑ ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠና ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ረድኤቱ ከኛ ጋር ትኑር ለዘላለሙ አሜን። ተአምረ ማርያም። ተአምር የሚለው ቃል በቆሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን ነጮቹ በልሳናቸው ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጭ ወይም ከፍጥሮን ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዷ ተግባሩ ለኛ ተአምራት ናቸው። ስለዚህም ነው ኤልሻዳይ፣ ካሃሊ፣ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸው ደስ ላሰኙት ተአምራት ማድረግን ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉ፣ መና ሲያዘንሙ፣ ውሃ ሲያፈልቁ ተመለከትን። እነ ኤልያስ ሰማይን ሲለጉሙ፣ እሳትን ሲያዘንሙ፣ ሙታንን ሲያስነሱ እንደነበረ ይታወቃል። እንዲያውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ነው ብሎ ለመናገር ያስደፍራል። በአዲስ ኪዳንም መድኃኒታችን ብዙ ተአምራትን ሰርቶ ለሐዋርያቱ የተአምራቱን ጸጋውን ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 8፣ በማቴዎስ ወንጌል ምዕራፍ 17 ከቁጥር 20፣ በማርቆስ ወንጌል ምዕራፍ 16 ከቁጥር 17፣ በሉቃስ ወንጌል ምዕራፍ 10 ከቁጥር 17፣ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12። እነርሱም በተሰጣቸው ስልጣን ብዙ ተአምራትን ሰርተዋል።
በሐዋርያት ሥራ ምዕራፍ 3 ከቁጥር 6፣ በሐዋርያት ሥራ ምዕራፍ 5 ከቁጥር 1፣ በሐዋርያት ሥራ ምዕራፍ 5 ከቁጥር 12፣ በሐዋርያት ሥራ ምዕራፍ 8 ከቁጥር 6፣ በሐዋርያት ሥራ ምዕራፍ 9 ከቁጥር 33 እስከ 43፣ በሐዋርያት ሥራ ምዕራፍ 14 ከቁጥር 8፣ በሐዋርያት ሥራ ምዕራፍ 19 ከቁጥር 11። በተአምራት ብዛት ደግሞ ከጌታ ቀጥላ ድንግል እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ተአምራት ነው። የእግዝእትነ ማርያም ሙሉ ሕይወቷ ተአምር ነው። አበው ድንግል ተአምራት ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድኑ ሴቲቱ በሚል ከተነገረው በኋላ ድንግል በብዙ ተአምራት በምሳሌ ተገልጣለች። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። ለአብነት ያህልም እግዚአብሔር ኖህን ከጥፋት ውሃ እንዲሁ ማዳን ሲችል ተአምራቱን በመርከብ ገለጠ። ለሚያስተውለው ያቺ መርከብ ድንግል ማርያም ናት። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 1። አብርሃም ይስሐቅን ሊሰዋ ሲል በተአምራት በግ በዕፀ ሳቤቅ ተይዞ ተገኝቷል። ያዕቆብ በቤቴል ድንቅ መሰላልን ተመልክተዋል። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12፣ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 13። ሙሴ በጽላቱ ብዙ ተአምራት ሰርቷል። ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 1። የአሮን በትር ስትለመልም ድንቅ ተአምራቱ እመቤታችንን ያሳያል። ኢሳይያስ የድንግልን መጽነስ ምልክት ወይም ተአምር ይሰጣቸዋል ሲል ገልጾታል። በኢሳይያስ ምዕራፍ 7 ከቁጥር 14። በሐዲስ ኪዳንም የድንግል ያለ በደል መጸነሷ፣ ንጽሕት ሆና መወለዷ፣ በቤተ መቅደስ ለ12 ዓመት ምድራዊ ምግብን አለመመገቧ፣ ያለ ወንድ ዘር መጽነሷ በሉቃስ ወንጌል ምዕራፍ 1 ከቁጥር 26፣ ያለ ምጥ መውለዷና በሉቃስ ወንጌል ምዕራፍ 2 ከቁጥር 1፣ እናትም ድንግልም መሆኗ በሕዝቅኤል ምዕራፍ 44 ከቁጥር 1። ይህ ሁሉ በራሱ ድንቅ ተአምር ነው። ከዚህ ባለፈም በቃና ዘገሊላ ያደረገችው አይነ ልቦናው ከታወረው ሰው ውጭ ዓለም ያውቃል። በዮሐንስ ራእይ ምዕራፍ 2 ከቁጥር 1። ባለ ራእዩ ቅዱስ ዮሐንስ ደግሞ ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የእመቤታችንን መገለጥ ወይም መታየት በራሱ ተአምር መሆኑን ነግሮናል። በዮሐንስ ራእይ ምዕራፍ 12 ከቁጥር 1 ድንግል እመቤታችን በሕይወተ ሥጋ ከሰራችው ተአምር በበዛ መንገድ ላለፉት 2000 ዓመታት ስትሰራ ኑራለች። እየሰራችም ነው፣ ገናም ትቀጥላለች። ለሚያምናትም ተአምራትን መስራት ብቻ አይደለም፣ ነፍሱን ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ድንግል ማርያም የክርስቶስ ቅዱሳን ሐዋርያትም የሚሳናቸው የለም ተብሏል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 20። ልመናዋ፣ ክብሯ፣ የልጇ ቸርነት በእኛ በሕዝበ ክርስቲያን ላይ ይደርብን። በዚህ ዕለት ታስቦና ተከብሮ የሚውለው ሊቀ መላእክት ቅዱስ ገብርኤል ነው። ሊቀ መላእክት ቅዱስ ገብርኤል ከሰባቱ ሊቃናት አንዱ በራማ አርባብ በሚባሉ 10 ነገደ መላእክት ላይ የተሾመ፣ በመጀመሪያዋ የፍጥረት ቀን መላእክትን ያጸና፣ ቅዱሳኑ ሁሉ የሚረዳ፣ ሰለስቱ ደቂቅን ዳንኤልን ሶስናን ከሞት የታደገ ታላቅ መልአክ ነው። ከምንም በላይ ቤተክርስቲያን መጋቢ ሐዲስ ብላ ታከብረዋለች። የስሙ ትርጓሜ አምላክ ወሰብ እግዚእ ወገብር ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ቅድስት ድንግል ማርያም አምጥቷል። መልአኩ እመቤታችንን ከመጽነሷ ጀምሮ ባይለያትም እግዚአብሔር ተልኮ አብስሯታል። ቅዱስ ገብርኤል ዛሬ የብስራቱ መታሰቢያ ዳና በተባለ ሀገር ቅዳሴ ቤቱ የተከበረበት ነው። ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን አሳድሪብን አቤብን። የመልአኩ ቅዱስ ገብርኤል ምልጃና ጠብቆቱ አይለየን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ደቅስዮስ ነው። ይህ ታላቅ የቤተ ክርስቲያን ሊቅ በዘመነ ጻድቃን አካባቢ እንደነበረ ይታመናል። ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥልያ ሀገር ጳጳስም ነበር። የቅዱስ ሰው በእውነቱ ያስቀናል። እመቤታችንን ሲወዳት መንጋትና መምሸት እንኳ አይታወቀውም ነበር። ፍቅሯ በደም ስሮቹ ገብቶ በደስታ ያቃጥለው ነበርና ዘውትር እያመሰገናት አልጠግብ አለ። የሚያስደስትበትን ነገር ሲያስብ ደግሞ የተአምሯ ነገር ትዝ አለው።
ከዚህ በፊት የእመቤታችን የቅድስት ድንግል ማርያም ታምሯ በየቦታ ይነገራል፣ ይጻፋል፣ ይሰበካል። ነገር ግን በአንድ ጥራዝ አልተያዘም ነበርና በሱባኤ በፈጣሪው እርዳታ በፍጹም ድካም የእመብርሃን ተአምራት ሰብስቦ በአንድ ጠረዘውና ለአገልግሎት ቀረበ። እርሷን ከመውደዱ የተነሳ ይህንን አድርጓልና እመብርሃን ወደ እርሱ ወረደች። ወዳጄ ደክሲዮስ ደስ አሰኝኸኝ አለችው። መጽሐፉንም ተቀብላው ባረከችው። አመሰግንሃለሁ ብላውም ተሰወረች። በዚህም ጊዜ ቅዱሱ ሐሴትን አደረገ። እመቤታችንን ማየት እንዴት ያለ ሞገስ ይሆን! ቅዱስ ደክሲዮስ ግን ፍቅሯ እንደ እሳት ልቡን አቃጠለው። አሁንም ደስ ሊያሰኛት ምክንያት ይሻ ነበር። እመቤታችን ጌታን የጸነሰችበት በዓል መጋቢት 29 ሁሌም አብይ ጾም ላይ የዋለ ለማክበር አይመችም ነበርና ቅዱሱ ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ያሉ ክርስቲያኖችን ጠርቶ ታላቅ በዓልን ለድንግል አከበረ። ሕዝቡም ጸጋ በስቶላቸው ስለ እመቤታችን ታላቅ ሐሴትን አደረጉ። በዚያች ሌሊትም እመብርሃን በሞገስ ወረደች። ወዳጄ ደክሲዮስ ዛሬም ፍጹም ደስ አሰኘኸኝ፣ እኔ ስለ ክብርህ ይህንን አመጣሁልህ ብላ ሰማያዊ ልብስንና ዙፋንን ሰጠችው። ማንም እንዳይቀመጥበት ነግራው ባርካው አረገች። ከዚህ ዕለት በኋላ ቅዱስ ደክሲዮስ ፈጣሪውንና ድንግል እናቱን ሲያገለግል ተአምሯን ሲሰበስብ ምዕመናንን ሲመራ ኑሮ በዚች ዕለት አርፏል። ከዚህ በኋላ የተሾመው ጳጳስን በድፍረት በእርሱ ዙፋን ላይ በመቀመጡ መልአክ ቀስፎ ገድሎታል። እኛ ግን ለእመቤታችን እንሰግዳለን፣ ታምሯንም እንሰማለን፣ ጥቅማችን እናውቃለንና። ለመረጃ ያህልም የእመቤታችን ተአምር የሰበሰበ ቅዱስ ደክሲዮስ የተአምሯን ስርዓት ያዘጋጁ ቅዱስ አበው ማቴዎስ፣ ማርቆስ እና አብርሃም ሶርያዊ፣ ሰግድ ለኪን የደረሰው ቅዱስ ዮሐንስ አፈወርቅ፣ የተአምሯን ሀሌታ ቅዱስ ያሬድ፣ የዘወትሩን መቅድም ቅዱሳን ሊቃውንት ናቸው። በረከታቸው ረድኤታቸው ይደርብን፣ በጸሎታቸውም ይማረን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ አንስጣጤዎስ ነው። በዚች ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አንስጣጤዎስ አረፈ። ይህ ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግስት ውስጥ ሹም ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሹሞ ደግሞ በእስክንድርያ ሀገር ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያንም አሳቢ ሆኖ ብዙዎችን አብያተ ክርስቲያናትን አሳነጸ። በየቦታውም ሁሉ ኤጲስቆጶሳትን፣ ካህናትን ሾመ። የመለካውያንንም አብያተ ክርስቲያናቸው ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእነሱ ዘንድ የከበረ ነውና ብዙዎችንም ወደ የቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስን በሞተ ጊዜ በዚያ ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆች ውስጥ አንዱን ላከ። ያም ይህ አባት አንስጣቴዎስን በሐሰት ወነጀለው። እንዲህም አለ፣ የያዕቆባውያን ሊቀ ጳጳሳት አንስጣቴዎስ የጸሎትና የቅዳሴን ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖቱንም አራከሰ። እርሱ ግን ይህንን አላደረገም ነበር። ንጉሡም የዚህን ክፉ ነገረ ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድሪያውም ገዥ ልኮ የቅዱሳን ቆዝሞስንና የድሜያኖስን ቤተክርስቲያናቸውን ንዋየ ቅድሳቱን ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግስዮስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጸናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናቴዎስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣቴዎስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይቺ መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱንም ሰብስቦ በፊታቸው አስነበባት። እርሷም ደስ አላቸው። በውስጧም ከተጻፈ ቃል የተነሳ ከአዋቂነቱም አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን፣ መምህራንን ይዞ ወደ እስክንድርያ ከተማ መጣ። ይህ አባት አንስጣቴዎስም ወጥቶ በደስታ ተቀበላቸው። ይህ አባት አትናቴዎስም እንዲህ አለ፣ ወንድሞቼ የዳዊትን በገና ይዘን
ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም እንዲሁ ሆኑ እያልን እንዘምር ይገባናል አለ። አትናቴዎስና አንስታቴዎስም ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና። እውነት በምድረ ግብፅ ተገለጠች፣ የቀናች ሃይማኖትም ከአንጾኪያ ተገኘች። ግብፅና ሶርያም አንድ ሃይማኖት ሆነዋልና፣ እስክንድሪያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና፣ ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና፣ እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው አሉ። የአባት አትናቴዎስን በአባ አንስጣቴዎስ ዘንድ በአንድ ገዳም ውስጥ የተቀመጠ 40 ቀኖች ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትን ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህም በኋላ አባ አትናቴዎስ በፍቅር በአንድነት ወደ አገሩ ተመለሰ። ከዚህም ወዲህ በእስክንድሪያ በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጣቴዎስ ከሕይወት መጽሐፍት ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ የተነሳ በእያንዳንዱ ዓመት እየጻፈ የሚልክላቸውን ትምህርቶችን መጀመሪያዎቹን በአሌፋት ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛውም በቤት፣ በሶስተኛው በጋሜል የሹመቱንም ወራት 42 ዓመት ሲፈጸም በ22ቱ አሌፋት አርዕስትነት የ12,000 ጽድሰቶች መልእክታትን ጻፈ። በ330 ዓመታት በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 22 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ተአምረ ማርያም፣ ቅዱስ ዲዮስቆሮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣቴዎስ ሊቅ፣ አባ አርኬላዎስ ናቸው። ወርሃዊ በዓላት ደግሞ ቅዱስ ኡራኤል ሊቀ መላእክት፣ አባ እንጦንስ፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ፣ ቅዱስ ሉቃስ ወንጌላዊ ናቸው። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎቱም ልዩ ልዩ ነው፣ ጌታ ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጽ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር፣ ለአንዱም በአንዱ መንፈስ የሚያፈውስን ስጦታ፣ ለአንዱም ተአምራትን ማድረግ ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና በልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።